በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳሴው እንደማር የጣፈጠ ንዑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል። ሰኔ 12 እና ቅዱስ ሚካኤል። ሚካኤል ማለት በዕብራይስጥ ቋንቋ ሚ መኑ ካ ከመ ኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ ወይም እንደ እግዚአብሔር ያለ ማን ነው ማለት ነው። አንድም ለእግዚአብሔር አሸናፊ ድል አድራጊ የቸርነትና የርኅራኄ መገኛ መዝገብ ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌል በራእዩ በእግዚአብሔር ፊት የሚቆሙት ሰባቱ መላእክትን አየው ብሎ ከተናገረላቸው መላእክት ውስጥ የሚመደብ ሲሆን የሰባቱም ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሾሞታል። ይህ ታላቅ መልአክ ያደረጋቸው የሰራቸው እጅግ ብዙ የሆኑ ተአምራት አሉ። ስለነዚህም ስለ ታላቁ መልአክ ቅዱስ ሚካኤል ክብር፣ ጠባቂነትና አማላጅነት ከአባቶቻቸው የተማሩትን በኑሯቸው ያዩትን አባቶቻችን ጽፈዋል። ስለ ቅዱስ ሚካኤል ከጻፉት አባቶች መካከል የተወሰኑትን ለመጥቀስ ያክል ዮሐንስ አፈወርቅ፣ የውስጣቴዎስ ዘአንጾኪያ፣ ቅዱስ መቃርዮስ፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ የእስክንድርያው ሊቀ ጳጳስ አባ ዲማቴዎስ ናቸው። እኛም የአባቶቻችንን አንደበታችን አድርገን ሰኔ 12 ክብሩ ገናና የሆነ ቅዱስ ሚካኤል ካደረጋቸውና ሰራቸው ብዙ ተአምራት ውስጥ የተወሰኑትን በመልአኩ ተራዳኢነት እንዲህ ብለን እንናገራለን። ጥንተ ነገሩ እንዲህ ነው። ንግሥት ክሊዮፓትራ ሳተርን ለሚባለው ጣዖት የሰራችው ቤተ ጣዖት በእስክንድሪያ ነበረ። ይህ ቤተ ጣዖት እስከ እስክንድሪያው ፓትርያርክ እለእስክንድሮስ ወይም ከ312 እስከ 326 ዘመን ድረስ ነበረ። እለእስክንድሮስ ያጠፋው ሲነሳ ሕዝቡ ከልቡ ገና የአምልኮ ጣዖት ሥልጣን አልወጣምና 18ቱ ፓትርያርኮች ያልነቁትን አንተ ለምን ታፈርሰዋለህ ብለው ተቃወሙት። እለእስክንድሮስም ሕዝቡን መክሮና አስተምሮ የሳተርን በዓል ይውልበት በነበረበት ዕለት ቅዱስ ሚካኤልን በዓልን እንዲያከብሩ አውጆ ቤተ ጣዖቱንም በቅዱስ ሚካኤል ስም ሰይሞ ቤተ ክርስቲያን አደረገው። ሕዝቡ በየዓመቱ መሥዋዕት እየሰዋ ተረፈስ መሥዋዕቱንም እየተመገበ ያጨበጨቡ ያከብሩ ነበረ። ታላቁ ጻድቅ ንጉሥ ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ ካወጀ በኋላ ከጳጳስ እለእስክንድሮስ ቤተ ጣዖታትንም አፍርሶ ከቦታው ላይ ቤተ ክርስቲያን ሰርቶ ታቦተ ሚካኤልን አስገብቶ በዓሉ በደስታ በሐሴት አሳለፉት። እለእስክንድሮስም ሕዝቡን የጣዖታት በዓል ተዉ፣ ይህንንም የመላእክት አለቃ ቅዱስ ሚካኤልንም በዓል አክብሩ ብሎ በዓመቱ በዚያ ቀን በዓል እንዲሆን ሥርዓት ሠራላቸው። ይህንንም ቅዱስ ሚካኤል በዓል ከሚያከብሩ ምዕመናን አንዱ ባህራን አባት ነበረ። እሱም እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12 ቀን የቅዱስ ሚካኤልን ዝክር የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር ሰው ነበረ። እዚህም እግዚአብሔር ለሚፈራ ሰውም ርኅራኄ የሌለው በእርሱ ላይም ጥላቻ ያደረበት አንድ ባለጸጋ ጎረቤት ነበረው። ቅዱስ ሚካኤልን በዓል በሚያከብርበትም ጊዜ ሁሉ ይዘብትበት ይሳለቅበትም ነበረ። ይህ እግዚአብሔር የሚፈራ ሰው በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ቸል አትበይ፣ ቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኚ፣ ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ሥነ ሥርዓት እንድታከብሪ አደራርሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበረ። ይህ ደገኛ ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ እዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድም ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟል ተሰጥቶሃልና እያለችም ለመነች። ይህንንም በምትልበት ጊዜ
ያለችበት ቤት በብርሃን ተመላ። ጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ሰማይ ወርዶ ያን ሕፃን ባረካቸው። ቸርነት ርኅራኄ የሌለው የዚህም ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃንን እንዲወርስ እግዚአብሔር አዟል አለ። ያን ጊዜም የባለጸጋው በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህንን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህ ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝም ዘንድ ልጅሽን ስጭኝና ምግቡንና ልብሱንም ምንም ሳይጎልበት ተንከባክቤ አኖረዋለሁ፣ አንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20 ወቄት ወርቅም ተቀበለች። ብላቴናውም በወሰደው ጊዜ እንዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ሳጥኑን ሳይሰጥም በባህር ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያንን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤቱ ወሰደው። ቤቱም በደረሰ ጊዜ ይህንን ሳጥን በምን እከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ ዓሣ የሚያጠምድ ሰው አገኘና ዓሣ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረውን ዓሣ ለእኔ ይሆናል፣ ዋጋውንም ግን እከፍልሃለሁ አለው። ዓሣ አስጋሪውም የተነጋገሩት መረቡን ከባህር ቢጥል ታላቅ ዓሣ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያንን ዓሣ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የዓሣውንም ሆድ ቢሰነጥቀው የቁልፍ መክፈቻ አገኘ። እዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክረው ወለል ብሎ ተከፈተ። እዚያም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገለው ያሰበው ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘውም ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰደው። ከባህራን ሀገር የበግ ጠባቂው ሀገር 10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላም ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂ ዘንድ ደረሰ። በግ ጠባቂውም ወንድሜ ሆይ አንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ ለምንሃለው፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂውም ወደ ቤት አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያንን ብላቴና ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልምሶ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለው። ባለጸጋው በባህር ውስጥ የጣለው ሕፃን መሆኑን ስላወቀ ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ፣ ይገድለውም ዘንድ ፈለገ። በነጋታውም መንገዱ ለመሄድ ሲዘጋጅ ልዩ ልዩ ምክንያት ወይንም ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንዴም ማስቸግር ጉዳይ አለኝ፣ ይህንንም በቤቴ የረሳሁት ነገር ስላለ ገሊት ወደምትባል ሀገር ሄዶ መልእክትም ያድርስልኝ ዘንድ ይህንን ብላቴና እንድትሰጠኝ ነው። ድካሙንም ዋጋ 20 ወቄት ወርቅም እከፍለዋለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ መሰኘቱ ያን ጎልማሳ ጠርቶ ልጄ ባህራን ሆይ ይህንን ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት፣
እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ አዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለ። ከዚያም በኋላ ያ ባለጸጋ ይህችን መልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድም ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲህም በሹሙና በእርሱ መካከል የሚተዋወቁበትን ማኅተም በደብዳቤ ላይ አትሞ ለባህራን ሰጠው። መንገዱም የሚሆነውን ስንቅ ሰጥቶ ላከው። ባህራንም መልእክቱን ለማድረስ 9 ቀን ተጉዞ የአንድ ቀን ጎዳና ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድም ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እርሱን ለማድረስ ገሊጥ ወደምትባል አገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ያሳየኝ አለው። ባህራንም ጌታዬ ለማንም አታሳይ ብሎኛልና አለው። መልአኩም እሺ ያም ባይሆን እንደ ተጠቀለለ አሳየኝ አለው። ባህራንም አሳየው። ቅዱስ ሚካኤልም በሞቱ ደብዳቤ ላይ እፍ ቢልበት የሞቱ ትእዛዝ አጥፍቶ የሕይወትንም ትእዛዝ ጽፎለታል። ደብዳቤውም ላይ የተጻፈው የሞት መልእክት ደምስሶ ከኔ ከባለጸጋ ገሌ የተጻፈ ይልና ይህንንም መልእክት ይዞ ለመጣው ገሊት የምትባል ልጄን አጋቡት ወይንም ዳሩለት፣ በዱር የተሰማራውንም ከብቴን በቤት ያለውንም ሀብቴን በጠቅላላ የሚንቀሳቀሰውና የማይንቀሳቀሰው ንብረቴን በሙሉ አውርሼዋለሁና እኔ እስክመጣም ድረስ አትጠብቁ፣ በሄድኩበት ሀገር የሚያቆየኝም ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ሥልጣን ሰጥቼዋለሁ። የወደደውን ያድርግ ዘንድ አትከልክሉት። ለዚህም በእኔና ባንተ መካከል የምንተዋወቅበትን ምልክት አድርጌልበታለሁና የሚል ጽሑፍ ጽፎ ሰጠውና እንዲህ ወደ ባለጸጋው ቤት ሂድና ይህንን መልእክት አድርስ፣ ነገሩ እንዳይገለጽብህ ከኔ ጋር መገናኘታቸውንም የመልእክቱንም ጽሑፍ እንደለወጥኩልህ ለማንም አትናገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና እዚህን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውንም ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበትን ማኅተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ ባለጸጋውን ልጅ አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ ከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት አገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድነው ሲል ጠየቀ። ሰዎቹም ባህራን የተባለ ገወዝ ካንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያትም ይዘፍናሉ ይደሰታሉም። እነሆ እየበሉና እየጠጡ በቀንና በሌሊትም እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝካቸው ገንዘብህንም የወንድና የሴት ባሮችህንም በጠቅላላ የሚንቀሳቀሰውና የማይንቀሳቀሰውን ንብረትህንም ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያጎልማሳ የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩንም እየዘከረ ይኖር ጀመረ። በዚያም ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ ተረዳም። ንዑድ ክቡር የሚሆን መላእክት ሁሉ አለቃ ቅዱስ ሚካኤል ያደረገውን ተአምር ሊቆጥሩት የማይቻል ብዙ ስለሆነ እኛም ላይ ኃይለ ረድኤቱ አድሮብን ይኑር እስከ ዘላለሙ ድረስ አሜን። ቅድስት አፎሚያ
ቅድስት አፎሚያ ሀገሯ ኪልቅያ ነው። ባለቤቷ አስተራኒቆስ መስፊነ ቅልቅያ ነበረ። እሷም በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ሴት ደገኛ ሴት ናት። በየወሩ በ29 ቀን የጌታችን የልደቱን፣ ወር በገባ በ21 የእመቤታችንንና ወር በገባ በ12 የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ ነበረ። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋትና የሦስቱን በዓላት መታሰቢያ ማድረግ እንዳታስታጉል ካደራ ጋር አዘዛት። እሷም የመልአኩ የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። በከበረ ቦታም አኖረችው። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮው አስበልጣ መስራት ቀጠለች። ባሏም ታሞ ሞተ። ከሀብቷ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበረ። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን መነኮሳይት አስመስሎ መጥቶ ከደጅ ሆኖ አስጠራት። እሷም ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም እኛማ በነግ ጸልየናል አሏት። ቀጥሎም ሰይጣን እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰጥተሽ መጨረሻሽን ስለምንድን ነው? በዚያ ላይ አንቺ ስትደክሚ የሚደግፍሽ፣ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎሻልን? እነሆ አብርሃምና ዳዊት ከብዙ ሴቶች ብዙ ልጆችን ወልደው የለምን? አሁንም ቤት ስሪ፣ ጎመን ዘሪ ልጅ ያስፈልግሻልና ባላግቢ እሺ በይኝ አላት። ቅድስት አፎሚያም አባ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሙ አትጸልይ ያልከኝ ጌታ ምጽዋትን አበድር መሥዋዕት ብሎ የለምን? ሁለተኛም ባላጊ ማለትስ ከምን አገኘህን? እርግቦች እንኳ ባሎቻቸውን ከሞቱባቸውም ከሌላ ወንድ አይቀርቡም። ታዲያ ጥንት በንጽሕና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ሞገተችው። ሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። ከላይ እንዳየነው በመጀመሪያ ባል ሳታገቢ ማገልገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር ብዙ ማባበል ጠየቃት። ባሏ መንግሥተ ሰማያት ስለወረሰ ምንም ምጽዋት እንደማይሻ አስመስሎ ነገራት። ቅድስት አፎሚያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባችለት ርግብንና ጾፈ መንጢጥን አብነት አድርጋ እነርሱ እንኳን በሕይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ሰይጣንም አስመሳይ መሆኑ አላዋጣ ሲለው ማንነቱን ቀይሮ ሊያንቃት ቢሞክር እግዚአብሔር የቅዱስ ሚካኤልን ስም ጠርታ አባረረችው። እሱም ተመልሶ መጥቶ እንደሚያጠፋት ዝቶባት እንደ አቧራ በኖ እንደ ጢስ ተኖ ጠፋ። በሰኔ 12 የቅዱስ ሚካኤል መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ መጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀነባብሮ ነገራት። ሐሳቡንም እግዚአብሔርን ፈቃድና ሐሳብ እንደሆነ ለማሳመንም ሞከረ። ሰይጣንም አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ ቅዱስ አፎሚያንም ለማሳመንም አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋግ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ወተወታት። ቅድስት አፎሚያም በእግዚአብሔር ኃይል ጸንታ በቅዱስ ሚካኤል ተራዳኢነትም ታምና እግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው መስቀል ምልክት የት አለ? በማለት በምድራዊ ንጉሥና በጭፍራውም መካከል የሚኖር የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜውም በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግላትም አቋሟንም ሊያስቀራት ሞከረ። ከቤቷ ያለ የቅዱስ ሚካኤልን ምስል ላይ ያለውን ምልክት አብራርታ
የእርሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችለት። መቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳም ጠየቀችው። በዚህም ጊዜ መልኩ ወደ ትክክለኛ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅድስት አፎሚያም የከበረ መልአክ ቅዱስ ሚካኤል ድረስልኝ እያለች በጠራችውም ጊዜ መልአኩም ፈጥኖ በመድረስ ከሰይጣን እጅ አዳናትም። መላእክት አለቃ ቅዱስ ሚካኤል የሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎሚያን ባረካት። የዕረፍት ቀኗም በዚህ ቀን መሆኑን ነግሯት ቤቷን እንድታዘጋጅም አዘዛት። የበዓሉንም ዝግጅት አከናውና ሥጋ ወደሙንም ተቀብላ ኤጲስቆጶስንና ካህናቱንም እንደየማዕረጋቸውም ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎችም በኤጲስቆጶሳትና በካህናት እጅ ገንዘቧንም መጽውታ መንገዷንም አሳመረች። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ የሰራላትን የቅዱስ ሚካኤልን ስዕልም አቅፋ ስማ ከተማጸነችም በኋላ ሰኔ 12 ቀን በሰላም አረፈች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመልአኩ የቅዱስ ሚካኤል ረድኤት በረከት ከሁላችን ጋር ይሁን። አሜን።